ይሄ ጴንጤ ነኝና ከዛ ሚያያ ሰው ውስጥ ሊኖር ይችላል። አባቶቻችን እና ጎረቤት ሰፈሩላ ጴንጤ ናቸው፣ ግን እኔ ሙስሊም ፈልጋለሁ። አባቶቻችን እና ሙስሊም ፈልገሽ ነው? አዎ። እሺ አሁን ዝግጁ ነሽ? አዎ። ውስጤ በቃ በሃይማኖት መሀል ላይ ይከራከራልና በቃ የሆነ አስቤ ሲያየለም ሙስሊም እውነታዊ መንገድ ይመስለኛል። እሺ ስለዚህ ከኔ ጋር የምለውን ቃል አብረሽኝ ለማለት ዝግጁ ነሽ? አዎ። እኔ ያው ቤተሰቤ ግን ሙስሊም አይደሉም፣ ግን ታውቃለህ፣ ግን እኔ እፈልጋለሁ። ለምን ደብቃለሁ? እሺ ስለዚህ የምለውን ቃል አብረሽኝ ተከተልሽ በእሺ። የሚታወራውን ቃል ትምህርቱን መቀበል ፈልጋለሁ። ከዛ በኋላ ትምህርት እየተማርኩ መሰለም እችላለሁ። ግን እቅዴ በሱ ነው የተመኘሁት። ከላስ ሌላ ነገር ሌላ ሃይማኖት ምናምን እኔ ግን ክርስቲያን ሆኜ የለም ይሁን እጸጸታለሁ። አንዳንድ ነገር ላይ ገባ ያልገባኝ ነገር አለ እስከ ዛሬ መጠየቅ የምትፈልጊው ካለ ጠይቂ፣ ካልሆነ በአጭሩ ስለ ኢስላም ላስረዳሽ። መረዳት የምትፈልጊ ከሆነ ማለት ነው። ኢስላም ማለት ነው ማለት ነው ለእስልምና ይሆን ከልጆች ጋር ሲናወራ ምናምን የሆነ አንድ ክርስቲያንና አንድ ጴንጤ፣ ከዛ ጴንጤው እኔ ነኝ፣ ያው ክርስቲያኗ አንዷ ናት፣ ሙስሊም ነበረች። ለሶስት ሆነን ከዛ ሲንከራከር ነበረ። በትምህርት ላይ ተከራከረን። እሷ ስትከራከር የእሷ ነገር ለእኔ እውነት አይመስለኝም። የሙስሊሟን ተቀበልኳት፣ ያለችዋን አቀማመጡላ አየዋት። ውስጤ ደግሞ እግዚአብሔር የሚወደውን ነገር ስታወራና ስታስረዳኝ ውስጤ ደነገጠ። በቃ የሆነ መንፈስ ቀልቡ ወደ ሙስሊም ሄዳ፣ ግን ከሄዳ ቆይቷል። በቃ ማመንና መሰለም ሻዳ ማስከበደኝ። ለምን እንደሆነ ታውቃለህ? ምናልባት ሳላስብ የገባሁበት መንገድ በኋላ ለማውጣት ስለሚከብደኝ በቃ እያሰብኩ ነበርና ግን ታምኜ የለም እሆናለሁ ብዬ ነው የተቀመጥኩት። ሻዳ ውስጥ አለው፣ ግን ሰውን አልሰማም። ሰው አይደለም በኋላ ሰውን ለምኜ የሚቀበለው ነገር ሊያጣ ይችላል። አላህን ለምኜ ደግሞ የሚሰጠኝ ነገር ስለ ኢስላም ላስረዳሽ፣ አዳምጪሽ። ስለዚህ ትምህርት እቀበላለሁ። መጀመሪያ ትምህርት ቁርአን ባጭሩ ላስረዳሽ ስለ ኢስላም፣ አዳምጪ። እሺ ከዛች ቀን ጀምሬ ከዛ ኢየሱስ ጌታ ነው ሲሉ ኢየሱስ ጌታ አይደለም፣ ልጅ ነው፣ እንደኛም የተወለደ ነው፣ ግን አላህ አንድ ነው ብዬ ነው የሚያምነው በራሴ ገባ። ኢየሱስ ክርስቶስ መልእክተኛ ነው፣ የአምላኩ ባሪያና አገልጋይ ነው፣ ነብይ ነው፣ መልእክተኛ ነው። ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ይላል። የላከውንም ኢየሱስ ክርስቶስን እያለ ይናገራል። ኢየሱስ ሙስሊም ኢየሱስ ክርስቶስን እኮ ሙስሊም አይጠሉም፣ ግን ጌታ አይደለም ምን እንጂ የሚሉት ኢየሱስ ክርስቶስ ዋና የምትወዱት የእናንተ ኢሳ ነው የምትሉት። ግን ብትሉም የለም የሆነ አለ የምትማሩበት ከሱ ትምህርት አለ ከላይ የተሰጠ መንፈስ ቅዱስ። ግን እሱን ደግሞ ፈጣሪ ነው ቢሉም የለም ፈጣሪ በሱ ላይ የማደርገውን ታምር ነው እንጂ ፈጣሪ አይፈጥረውም። ደግሞ ይፈጥራል እንጂ አይፈጥርም፣ አይፈጠርም።
እንደዛ ነው የሚባለው። እሺ ኢየሱስ አምላክ እንዳለው አስተምሯል መጽሐፍ ቅዱስ ላይ። እኔን ታውቂያለሽ አይደል? ዮሐንስ ወንጌል ለዛ ነው ሊገባ የቻለው። ከበፊት መጀመሪያ ሰማይና ምድርን የዘረጋው ማን ነው? ፈጣሪ ነው። ደግሞ ማን ነው ደግሞ ፈጣሪን የፈጠረው ስንለው መልስ አጡ። እንዴ ሁለት ፈጣሪ አለ እንዴ? አንድ እኮ ነው ሁላችንም የፈጠረው ብዬ ተከራከርኳቸው። ገባ? አንድና ብቸኛ እውነተኛ ይሁን ከአምላክ እያለ ኢየሱስ ራሱ። እሺ ያ ነው። አሁን ሻሃዳ ላስይዝሽ ወይንስ ትቆያለሽ? ምርጫሽን ንገሪኝ። እኔ ቆያለሁ። ለምን ቆያለሁ ብትል በኋላ አለ አይደለም እንደገባው ለማውጣት ወይንም መጣት ውስጥ እጅ መክተት መጥፎ ነው። በዛ ምክንያት ነው አባ አብሽሪ በቃ ትምህርት ተከታታይ ከዛ በኋላ ሻሃዳ ትይዛለሽ። ኦኬ ችግር የለም። ጠብቃለሁ። አታስወጣኝ ልማር። ሰላም አለይኩም መርሐባ ላይ ከተከታተለ ከታች ትይዛለሽ። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ጥያቄ አለ? ከሰማሽ ትሰሪያለሽ። مالي بوا يلا تحت ጥያቄ ከሌላችሁ አትላኩሽ። ልጆች ገብታችሁ ቁጭ ትላላችሁ። ጥያቄ ከሌላችሁ አትላኩ። እሺ እሱ የሙርተድ ተመልሶ ሲገባ ወንጀሉ በሙሉ ልክ ካፊር ሲሰልም እንደሚማርለት ለሱም አለው። ያ من تاب تاب الله عليه አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደ አላህ ተውበት ያደረገ ሰው ንስሐ ያደረገ ሰው አላህ ሱብሓነሁ ወተዓላ ንስሐን ተውበቱን ይቀበለዋል። ስለዚህ ሰውዬው ወደ አላህ ሲመለስ ያለፈው ወንጀል ሁሉ ይማርለታል። እሱ ሰላም አለይኩም። ወአለይኩም ሰላም። ልጆች ገስት ላይ ሰው አይታየኝም። ታብ ማድረግና ኮፒ ሊንክ ማድረጋችሁን አታቋርጡ። እሺ ኦኬ። ጥያቄ ነበረኝ። እንትን ይሄ ፕራንክ የሚባለው ነገር እና ሰርፕራይዝ የሚሉት ነገር እንዴት ነው በሸሪያ የሚታየው? እስቲ እንድትነግረኝ ፈልጌ ነው። የሚያስደነግጥ ነገር ወይንም ከኢስላም የሚጋጭ የሆኑ ነገራቶችን ነገር ማድረግ ተገቢ አይደለም። እሺ ከላይ ያለሽው ልጅ ብቻ ነው የሚለው ሰላም ሰላም አለይኩም። ሁሱ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? በተራ ጠይቀው አንዴ። እሺ እሺ እኔ ማለት ነው ኦርቶዶክስ ክርስቲያን ነበርኩኝ። እሺ ከዛ አላ ያው ወጣትነት የሆነ ልጅ ሙስሊም ነውና 6 ዓመት ፍቅረኛ ነበርና ከዛ ያው በሱ ምክንያት አስልሜ ምናምን ይካሰርን። ከዛው ተጣልተናን ቆይተናል እና እኔ ሻሃዳ አልያዝኩም ምናምን አላ ግን እስላሙን እፈልጋለሁ። ስለ እስልምና ግን የማውቀው ነገር የለም። አንዴ ተቀብዬበት አምኜ መቀጠል ነው የምፈልገው። ገብቶሃል? እስካሁን ኦርቶዶክስ ነሽ? ኖ በቃ ሻሃዳ ምናምን እንትን አላልኩም እንጂ መንገድ ላይ ስመጣ ሁላ አረፋ ምናምን ሁሉም ጾም ያለው ማለት በቃ በእስልምና አምንበታለሁ። ግን ስለ እስልምና የማውቀው ነገር የለም። በቃ ስለ ኢስላም ባጭሩ ላስረዳሽ። እሺ አዳምጪኝ። እሺ ኢስላም ብሎ ማለት ቀጥታ ትርጉሙ እንደ ቋንቋ አንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው። እርሱም በፍጹም በብቸኝነት ማምለክ በፍጹም ሳናጋራ በእርሱ ላይ። ይህ የነብያቶች ሁሉ የመጀመሪያው ትእዛዝና አስተምሮ ነው። ምናልባት መጽሐፍ ቅዱስ ላይ አይተሽ ከሆነ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ያሉ ነብያቶች ያስተምሩ ነበር። ለዚያ ለአንዱ አምላክ በብቸኝነት መገዛትን ነብያቶች ያስተምሩ ነበር። ያ ምን ይባላል? ኢስላም ተብሎ ይጠራል። ኢስላም አምላክ አላህ ሱብሓነሁ ወተዓላ በነብያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት እንደሆነ ይነግረናል። አላህ በቁርአን ላይ ሲናገር ይላል ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወረዲቱ ለኩሙል ኢስላመ ዲና በሃይማኖት ሁሉ እስልምናን ብቻ ነው የደነገግኩላችሁ የወደድኩላችሁ እያለ ይናገራል።
አምላካችን አላህ ሱብሓነሁ ወተዓላ ይሄን እስልምናን ሃይማኖት ለእኛ ብቻ ሳይሆን ለቀደሙትም ነቢያት ሁሉ ደንግጎላቸው እንደነበር ይነግረናል። ይህን ሲናገር በሱራ ሹራ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊትም ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እነዚህ ሁሉ የቀደሙ ነቢያትን አምላክ አላህ አንድ ሃይማኖት ብቻ ነው የሰጣቸው። አምላክ ለነቢያት 2 እና 3 ሃይማኖትን አልሰጠም። አንድ ሃይማኖት ብቻ ነው የደነገገው። ያ ነው። እነዚህ ነቢያቶች ደግሞ ህዝቦቻቸውን ሙስሊም ሁኑ እያሉ ሲሰብኩ እናያለን። ለምሳሌ ያዕቆብ ለልጆቹ ምን አላቸው? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን አለ። ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ያዕቆብ ልጆች መካከል እንደሚታወቀው አንደኛው ዮሴፍ ነው። ዮሴፍ ስለ ራሱ እምነት ምን አለ? ተወፈኒ ሙስሊመን ይላል። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ አለ። ሙሴ ለህዝቦቹ ሙስሊም እንዲሆኑ ነግሯቸዋል። ህዝቦቹም ሙስሊሞች ነን ብለዋል። ማስረጃ በሱራ ዩኑስ ላይ ይህን አምላክ አላህ ሱብሓነሁ ወተዓላ ሲነግረን ምን ይላል? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ህዝቦቼ ሆይ በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ህዝቦቹ ሙስሊሞች እንደሆኑ ተናገሩ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ የሙሴ ህዝቦች ይላል። ሌላው የሐዋርያቶች እምነት ሐዋርያቶች በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ቃል በቃል እኛ ሙስሊሞች ነን እያሉ ይናገራሉ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያ ነው እና ይህን ኢስላምን ለተከተሉ ሰዎች ከሞት በኋላ ላለው ህይወታቸው የዘላለማዊ ህይወትን አላህ እንደሚያወርሳቸውና ለዘላለም በገነት ውስጥ እንደሚያኖራቸው ቃል በቃል ራሱ ይገባል። አላህ በቁርአን ላይ በሱረቱ ዙኽሩፍ ላይ ሲናገር አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ በእኔ ያመኑና በአናቅጾቼ በነቢያቶች ላይ ያወረድኩትን ያመኑ እንዲሁም ሙስሊሞች የሆኑትን ገነትን ግቡ ነው የምላቸው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ለሆነ ሰው በዚች ዓለም ላይ በቀጣዩ ዓለም ገነትን የሚወርሰው እርሱ እንደሆነ ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ። ከእስልምና ውጭ ሌላን መንገድ ብትከተሉ ግን በቀጣዩ ዓለም የገሃነም ትሆናላችሁ፣ ከከሰሩት ትሆናላችሁ እያለ አምላክ አላህ ይናገራል። በሱረቱ አልዕምራን ላይ ሲናገር ይላል ወመን የብተጊ ገይረ ልእስላሚ ዲነን ፈለን የቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም አለ። በቀጣዩም ዓለም ከከሰሩት ሰዎች ከሲኦል ሰዎች ይሆናል እያለ ይናገራል። ይሄ ነው እና ሰዎች ሁሉ ወደዚህ ወደ ኢስላም እንዲመጡ ነቢያት ሁሉ ይሰብኩ ነበር፣ ያስተምሩ ነበር። የእስልምና ሃይማኖት የመጀመሪያው ትእዛዝ ምንድን ነው? አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩ ነው። ይሄ ነው የነቢያቶች ሁሉ ጥሪ። ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩሁ ይሉ ነበር። ህዝቦቻችን ሆይ አንዱን አምላክ አላህን በብቸኝነት ተገዙ፣ በእርሱ ላይ ከእርሱ ውጭ ሌላ ማንም አምላክ የላቸውም እያሉ ያስተምሩ ነበር። መሲሁ ሲያስተምር ምን አለ? ወቃለ ልመሲሕ ክርስቶስም እንዲህ አለ ይለናል አላህ ያ በኒ እስራኤል ዕቡዱላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። አብርሃምም ልክ እንዲሁ ይህን አንዱን አምላክ አምልኩ እያለ ነው የሰበከው። ሙሴም ይህን የሰበኩት አምላክ አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የለበትም፣ አምላክ አንድም ሶስትም ነው የሚል ትምህርት በፍጹም ነቢያት አላስተማሩ። አምላክ ዘላለም ህያው ነው፣ አይሞትም። እርሱ በህያውነቱ ላይ ሞትነት የለበትም። አምላክ ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። መሞት የፍጡር ባህሪ ነው። አምላክ ባህሪው መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ሰውም ነው ተብሎ አምላክ በፍጹም አይገለጽም። እዛቸዋል። ይህ ነው አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ኃጢአት ባሪያ ሆኖ መጣልኝ ብሎ ሂሳብ የለም። እርሱ ጌታ ብቻ ነው። አምላክ ኃያልና አሸናፊ ነው። በኃያልነቱ በአሸናፊነቱ ላይ ተሸናፊነት የለበትም። በፈጠራቸው ደካማ ፍጥሮች አይገደልም፣ አይሰቀልም፣ አይቀበርም፣ አይሞትም። ይህ እርሱ ባህሪ አይደለም። እነዚህ ሁሉ የፍጡር ባህሪያቶች ናቸው። አምላክ ያለ የነበረ ለዘላለም የሚኖር ነው። አምላክ አላህ ስለ ራሱ ሲናገር ምን ይላል? ሁወል አወል ወልአኺር ይላል። እኔ መጀመሪያውም የመጨረሻውም ነኝ እያለ ይናገራል። ለይሰ ለሁ ቢዳያ ወለይሰ ለሁ ኒሃያ አዘልይን ወአበድይን ወሰርመዲይ። አላህ ስብሐነሁ ወተዓላ
ያለ የነበረ በዚህ ጊዜ ጀምሮ ተብሎ የማይገለጽ እስከዚህ ድረስ ብቻ ነው የሚኖረው ከዚያ በኋላ አይኖርም ተብሎ የማይገለጽ ነው። ለእርሱ ጅማሬ እና ፍጻሜ የለውም። የመጀመሪያውም የመጨረሻውም እርሱ ብቻ ነው። ማንም ሳይኖር በፊት ነበር። ልክ እንዲሁ ለዘላለም ብቻውንም ይቀራል ፍጥረት ሁሉ ከጠፋ በኋላ ማለት ነው። ያ ነው አምላክ ከዚህ ጊዜ ተወልዶ በዚህ ጊዜ ሞተ ተሰቀለ ብሎ ሂሳብ የለም። ይህ የፍጡር መገለጫ እንጂ የፈጣሪ መገለጫ የለም። ሲጀመር የነቢያት አምላክ አይሞትም። ወተወከለ ዐለል ሐይ አለዚ ላ የሙት ይላል አምላክ አላህ ስለ ራሱ ሲናገር በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ በአምላካችሁ በአላህ ላይ ብቻ ተመኩ እያለ ይናገራል ማለት ነው። እና ይህ ነው። እሺ ሜትሽን አንሺው። ሰላም አለይኩም። ሚት አድርጉልኝ ሁላችሁም። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ኢንሻአላህ። ከዚህ በኋላ እስልምና ኢንሻአላህ አሁን ያልሽው ቃል የሸሃዳ ቃል ወይ የምስክር ቃል ይባላል። የመጀመሪያው እስልምና ሃይማኖት ትእዛዝና መሰረት ነው። ማንኛውም ሰው በነቢያት ዘመን ወደ እስላም ሲገባ ጊዜ ይሄን ቃል እየመሰከረ እያለ ነው። ትርጉሙ ምን ማለት ነው? አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በመሲሁ ዘመን በዒሳ ዘመን ሰዎች ወደ ኢስላም ሲገቡ ጊዜ አሽሀዱ አን ላ ኢላሃ ኢለላህ ወአነ ዒሳ ረሱሉላህ እያሉ ነበር የሚገቡት። ይህን ሱረቱል ማኢዳ ላይ አላህ ነግሮናል። እሺ ነው። እሺ ስለ ሶላት አሰጋገድ ምናምን ታውቂያለሽ አይደለ? ቆየሁኝ ጠፍቶኛል፣ ግን ማለት ዩቲዩብ ምናምን አገኛለሁ። ጓደኞች ምናምን በአቅራቢያሽ ታገኛለሽ? ሙስሊም ጓደኞች? አይ እኔ ሳውዲ ነኝ ያለሁት። ሙስሊም ጓደኞች የማታገኝ ከሆንሽ እስኪ ኮሜንት ላይ የምታውቁ ልጆች ማን ነው የምታስተምሯ ልጆች እስኪ አንድ ቁጥር ጻፉ። ዚክራ ወይም ፋኪያ አድሚኖች ካላችሁ አግኟትና ከነዛራ ጋር አገናኛት። እሺ ኮሜንት ላይ ይጽፉልሻል። አንድ ቁጥር ጻፊላት አድሚኖች ካላችሁ። እሺ ከላይ እስከዚያ ድረስ ትዝታ ሰላም ትዝታ ይሰማሻል? ሰላም ቤት ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ሲክማን የኔ ጻፍልኝ አሁን። እሺ ትዝታ ጥያቄ አለ? ሂካ ይኸው ከላይ ዚክራ የምትለዋለች አግኛ ፎሎ አድርጋትና በውስጥ አውራት ታስታውሻለች። ፎሎ አድርጋታለሁ፣ ይጽፍላታለሁ። እሺ ትዝታ ጥያቄ ካለሽ እሺ አንዴ ጨርስና እጠይቅሃለሁ። እሱ እሺ ሂካ የመጀመሪያው ስምሽ ማን ነበር? አብሳላት። አሁን ሂክማ ብለሽ ነው? አዎ ፓስፖርቲም ሂክማ ነው የሚለው ቆይቷል። መልካም እሺ በቃ ከላይ ዚክራ ፎሎ አድርጋት፣ እሷ የምትማሪበት ግሩፕ ታስገባሻለች፣ ታስተምርሻለች። እሺ መርሐባ ትዝታ መቀጠል ትችላለሽ። እሺ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እንዴት ነህ? አለ አልሐምዱሊላህ። ሁሉ ሰላም አለን አልሐምዱሊላህ። ብራዘር ማሊያ ገዝቶ ነበረ ሁሱ እና ማሊያው ላይ ምልክት አለበት የቢራ ምናምን ምልክት ማለት ነው። እና አይቻልም ምናምን ነገር አልኩት እና እየሰማህ ነው የምትለው ነገር ካለ ማሊያውን ሰው ምን ያድርገው? የግራ ምልክት ማለት ልጅ የቢራ ምልክት ሀበሻ ቢራ አለ እና የቢራው ምልክት አርማ ማሊያው ላይ አለበት
እና ማስታወቂያ ፕሮሞት አይሆንበትም ማሊያውን ለብሶ ታውን ቢንቀሳቀስ አይቻልም። አይቻልም። የቢራ ማስታወቂያ የቢራ እንትን ካለው ያን አይልበስ። እና አሁን ምን ያድርገው? መሸጥስ ይችላል? ላ አይሆንም። ያን ሌሎች እንዲለብሱት ማስተላለፍ ራሱ ተገቢ አይደለም። ስለዚህ ማስወገድ ነው ያለበት ማለት ነው። ያንን እንትኑን አስወግዶት ልብሱን ቢለብሰው የማስታወቂያውን አርማዋን እና ሌላ ጥያቄ ደግሞ እሱና ሰላት እየሰገድን እያለ መስጂድ ውስጥ ይቃም ቢልብን እንዴት ነው አቋርጠን መሄድ የምንችለው? እንደ ሰላተል ጀናዛ እንደምንሰግደው ወደ ግራ ወደ ቀኝ ባለንበት አሰላምተን ነው ወይስ ቀጥታ ሰላቱን ማቋረጥ እንችላለን? እሺ ሱና ሶላት እየሰገዳችሁ ያላችሁ ዋጅብ ሶላት ኢቃም ከተደረገ ምንድነው ማድረግ ያለባችሁ ከተባለ ለሁለት ይከፈላል። هذا ما افتى به ابن عثيمين رحمه الله تعالى فقه العصر እሳቸው ተጠይቀው ምን ብለው መለሱ? ሼክ ኢብኑ ዑሰይሚን ሱና ሶላት እየሰገደ አንድ ሰው የዋጅብ ሶላት ኢቃም ከተደረገበት የመጀመሪያው ረካዓ ላይ ከሆነ ሶላቱን ያቋርጥና ቀጥታ ወደ ዋጅቡ ይግባ። ሲያቋርጥ ጊዜ አንዳንድ ሰው አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ይላል፣ ያሰላምታል። የምታሰላምጡት ሶላት ስትጨርሱ ጊዜ ነው። ይሄ ማሰላመት አያስፈልገውም። ቀጥታ ዝም ብለህ አቋርጠህ ሄደህ ወደ ዋጅቡ መግባት ነው። ነገር ግን ሁለተኛው ረካዓ ወይንም ሊጨርስ አተህያቱ ላይ ከሆነ እስከተባለ የዛኔ ቶሎ ብሎ ሱናን ሶላት ያጠናቀና ወደ ዋጅቡ ይገባ። ይሄ ነው። ሌላ ጥያቄ ደግሞ እሱ ጊዜ እንትን ካላልኩበት መጠጥ ቤትና አላ ቤተክርስቲያን ምናምን ሰው ሲጠይቀ ምናምን ነገር ቦታ በነዛ አድርገን የሚታወቁ ከሆኑ በነዛ አድርገን መናገር እንችላለን። እዚህ ቦታ ነው ያለው ለማለት ማለት ነው። መንገድ ለመጠቆም ወይ ሰው ሲጠቁመን ምናምን ያለህበትን ቦታ ለመግለጽ ከሆነ ችግር የለውም። ያለህበት ቦታ ቤተክርስቲያን አጠገብ ከሆነ እንዲህ የሚባለው ቤተክርስቲያን ስር ብለህ ብትናገር ወይንም ያው ግን ሰውየው ግን ቤተክርስቲያን ሊወድ ግን አታውቅም አንተ ያው ለምንም ፐርፐዝ ቢሆንም ያው ዞሮ ዞሮ ቦታው መናገሩ ችግር የለውም። ያለህበትን ቦታ ለመግለጽ ምልክት ከሆነ ችግር የለውም። አንተ እንደ ኃጢአት አይቆጠርም። እሺ ሽኩራን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ ሶስት ጥያቄዎች አሉኝ። አንደኛው ጥያቄ በሱረቱ ረህማን ላይ አላህ ሱብሓነሁ ወተዓላ አርረህማን አለመል ቁርአን ኸለቀል ኢንሳን ይላል። እነዚህ ላይ ጥያቄ ፈጠረብኝ። የሰው ልጅ ከመፍጠሩ በፊት ለማን ነበር ቁርአን ሲያስተምር የነበረው? ይቅርታ ጥያቄ ቅደም ተከተል እያስቀመጠ አይደለም። እሱ ጋር አላህ ሱብሓነሁ ወተዓላ من بلو جمرال الرحمن هذه صفة من صفاته سبحانه وتعالى التي يرحم بها جميع الخلائق بدون استثناء. وأما الرحيم فهي صفة خاصة للمؤمنين، ولذلك قال سبحانه وتعالى وكان بالمؤمنين رحيما. فالله سبحانه وتعالى متصف بصفتين وهما صفة الرحمن والرحيم. الرحمن مالت أزاني هنا أملاك مالتنا يا الله سبحانه وتعالى باهريونه رسول ፍጥረታት ሁሉ ያዝናል። ይሄ ባህሪው الرحمن የሚለው ለሁሉም ፍጥረት የሚያዝንበት የሆነ ባህሪው ነው። ለአማኙም ለሁሉም አማኝ ከሃዲ ሁሉ እንዳለ ለሱ ዝለት ውስጥ ላይ ያለው አላህ አዛኝ ባይሆን ኑሮ አንዲት ከሃዲ ምድር ላይ አይኖርም ነበር። ገብታችኋል አይደል? ስለዚህ ይህ الرحمن የሚለው እዝነቱ ለፍጥረታት ሁሉ የሚያዝንበት ነው። እንስሳቶች ሳይቀሩ ሁሉ የሚጠቃለልበት ነው። الرحيم የሚለው ደግሞ ለአማኞች ብቻ የሚያዝንበት ነው። አላህ ሱብሓነሁ ወተዓላ الرحيم የሚለውን ሲገልጽ ከአማኞች ብቻ ጋር ያቆራኘዋል። በሱረቱል አሕዛብ ላይ ምን ይላል? ወካነ ቢልሙእሚኒነ ረሒማ ይላል። ቀጥሎ ምን አለ? الرحمن علم القرآن ቁርአንን ያስተማረ እያለ ይናገራል። ይፈቻል ቁርአንን ያስተማረ ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተወረደ ቃል ነው። ያለፉትን መጽሐፍቶችም ቁርአን ተብለው ይጠራሉ። ቁርአን ቀረአ ወይንም ማነበበ ከሚለው ስራው ቃል የመጣ ነው። ስለዚህ ማንኛውም ከአምላክ ዘንድ የተወረደው መለኮታዊ ቃል ቁርአን ተብሎ ቢጠራ ችግር የለው። ምክንያቱም የሚነበቡ መነባንብ ናቸውና በነቢያቶች ላይ የተወረዱ። ነቢያችን ሰለላሁ ዐለይሂ ወሰለም አልቁርአን አለዚ ኡንዚለ ዐለ ሙሳ ወዒሳ ወዳውድ እያሉ ይናገራሉ። በዳውድ ላይ፣ በዒሳ ላይ፣ በሙሳ ላይ የተወረዱት ቁርአኖች እያሉ ይጠሯቸዋል። ምክንያቱም የሚነበቡ ስለነበረ። ስለዚህ ለነቢያት ሁሉ የተወረደውን
ያንን ያስተማረ እንደሆነ አላህ ሱብሓነሁ ወተዓላ ራሱ ያወረዳቸው እንደሆኑ ይናገራቸዋል። ዐለመል ቁርአን ኸለቀል ኢንሳን ሰውንም የፈጠረ የሆነ አምላክ እያለ ይናገራል። አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ባህሪውን ጀመረ፣ አርረሕማን ብሎ ስለ ባህሪው ነገረን። ከዚያ በኋላ ለነቢያት ሁሉ እውቀትን የቸረና የሰጠ አምላክ እንደሆነ ነገረ። ስለ ጸጋ ነው የሚናገረው። ከዚያ በኋላ እንደገና ደግሞ ኸለቀል ኢንሳን ሰውን የፈጠረው እርሱ እንደሆነ ነገረ። ዐለመሁል በያን መግለጽንም አስተማረው። የሰው ልጅ ከሌላው ፍጥረት ለየት ያለ ገላጭ ነው። ነገራቶችን መግለጽ ይችላል። ሌሎች እንስሳቶች የራሳቸው መግባቢያ ቢኖራቸውም እንደ ሰው ልጅ ግን ቁሞ መግለጽ የሚችል ፍጡር የለም። ዐለመሁል በያን አሸምሱ ወልቀመሩ ቢሑስባን እያለ ስለ ፍጥረታቱ ሁሉ ይናገራል። ስለ ጸጋው ከተናገረ በኋላ ጸጋዎችን ከገለጸ በኋላ አላህ ሱብሓነሁ ወተዓላ ተመልከቱ፣ የጸጋ ሁሉ ትልቁ ጸጋ ምንድን ነው? ያሰላም ቁርአን። ለዚህ ነው ከጸጋው ሁሉ መጀመሪያ ቁርአንን ያስቀደመው። አርረሕማን ካለ በኋላ ባህሪውን ተናግሮ ዐለመል ቁርአን ያሰላም ወአዕዘም ኒዕም እምተነ አላሁ ቢሂ ዐለል ዒባድ من لدن آدم إلى قيام الساعة وإنزاله للقرآن العظيم على البشرية وإرساله نبيا ورسولا للنبي صلى الله عليه وسلم كما قال ذلك الشيخ الإسلام تيمية رحمه الله تعالى. الله سبحانه وتعالى آدم كفتر جمره اسك عالم في السامع الرس بس أول جوج لاي يوالو تلك مسقابا نرسل القرآن المورد عندهم نبي صلى الله عليه وسلم لسأوزر ملائكتين يدرقوا ملاكم كلهم نبيات سقانا شوك الله زند يرساቸው ደግሞ ለዓለማት ስለሆነ يرساቸው ይወጣል። ولذلك قال سبحانه وتعالى وما أرسلناك إلا رحمة للعالمين العالمات كل زنة أدرجني راكو يا رجال ساتشوان. ومما زادني شرفا وتيها كدت بأخمصي أطأ الثريا دخولي تحت قولك يا عبادي وأن صيرت أحمد لي نبيا. نبيات صلى الله عليه وسلم يرساቸው تولد من تلك صقار. النبي صلى الله عليه وسلم حديث لا يبنعه أنا حظكم من الأنبياء وأنتم حظي من الأمم كنبيات وشلو يأن أنت درشان يني الدلات شهني كتولد وشلو رقمو يأني الدلوتشينا شهنا أنت يالو يدستوا بالنبر لأن هذه الأمة خير الأمم التي زكاها الله سبحانه وتعالى حيث قال كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر. እንዳጠቃላይ አላህ እዚህ ቦታ ላይ ቀደም ተከተል እየገለጸ ሳይሆን እህት ጸጋዎችን እየቆጠረ ነው በፍጥረታቶች ላይ የዋላቸው። ገብቶሻል አይደለ? ከዚያ በኋላ በእያንዳንዱ አያ ላይ ምን እያለ ይናገራል አላህ? ፈቢአይ አላኢ ረቢኩማ ትከዚባን። ታዲያ በየትኛው የአላህ ጸጋ ነው የምታስተባብሉት ይለናል። ምክንያቱም ታላላቅ ጸጋዎችን ገለጸና የትኛውን ጸጋ ነው የምናስተባብሉት? የትኛውን ማናስተባብልም። በዋልከው ጸጋ ሁሉ እናመሰግንሃለን። አልሐምዱሊላህ ሐምድን ከሲረን ጠይበን ሙባረክ። እሺ ሌላ ጥያቄ ነሽ? ሁለተኛ ጥያቄ ትንሽ ረዘም ይላል። አንድ ሰለምት የሆነች እህት ከነበር ሙስሊም ጋር ኒካ ለማሰር አስባ የእሱ ቤተሰቦቹ መጠየቅ እንዳለባቸው ይናገራሉ። የእሱ ቤተሰቦች እሷን ቤተሰብ ማለት ነው። እና በዛ ሰዓት እሷ ደግሞ ጥሩ ምላሽ እንደማይሰጡ ብትናገርም መጠየቅ እንዳለባቸው ጠይቃሉ። ጥሩ ምላሽ አልተመለሰላቸውም። ሃይማኖቷን ክዳን የወጣችው እንደገና እኛ ፈቅደን ድረናት ደግሞ ሃይማኖት ዘሯ ልታበዛ ነው ወይ የሚል ምላሽ ነበር የተመለሰላቸው። እሺ ሸሪዓ ፍርድ ቤት ነው ሲጀመር ኒካ የሚታሰረው። ያው ወላጅ ስለሆኑ ክርስቲያን ቢሆኑ ወላጅ እስከሆኑ ድረስ ለክብሩ ሲባል እንደምታገባ ይነገራቸዋል። ነገር ግን ኒካ የሚያስሩት እነሱ ናቸው ወይ አይደሉም? ጌታቸዋል ኒካ የሚያስረው ማን ነው ከተባለ ሸሪዓ ፍርድ ቤት ነው። ነቢ ሰለላሁ ዐለይሂ ወሰለም ይህን ሲናገሩ አስልጣኑ ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰቧ ኒካ የሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ቃዲ እሱ ነው ወኪል የሚሆንላት ብለው ተናግረዋል። ይሄ ነው እና ስለዚህ ሸሪዓ ፍርድ ቤት ትሄድና እሱ ኒካ ያስርላታል። የሸሪዓ ፍርድ ቤቱ ቃዲ እሱ ውክልና ሰው ይድራታል። ኦኬ ይሄን ባሉ ሰዓት ደግሞ የሱ ቤተሰቦች ዘሯ የተቆረጠን እንዴት እኛስ ዘር ለሌላት እንዴት እንደራለን የሚል ምላሽ መለሱ የሱ ቤተሰቦች። በሰዓት ልጁ ደግሞ እሷ ዘሯን የቆረጠችው ለሃይማኖቷ ላይ ዲኗ ስትል ነው። ስለዚህ ኒካውን በሸሪዓ ፍርድ ቤት እናስራለን አለ። እሱ ደግሞ የሱ ቤተሰቦች ከኛ ወጣህ ነው የሚል ምላሽ መለሱለት ለሱ ማለት ልክ እንደሷ ዘርህን ቆርጠህ ውጣ አሉት። ሁለቱም ይሄን ካለማወቅ ነው ይሄን እየተናገሩ ያሉት። ካለማወቅ ነው እየተናገሩ ያሉት። ስለዚህ ተሰሚነት የላቸውም።
ካለማወቅ ነው። የዘር ተቆረጠ ሊባል አይችልም። እሺ እኮ የእነሱን ትእዛዝ አፍርሶ ኒካውን ቢያስር ዘር መቁረጥ አይሆንም? አይሆንም። ያግባት። መርሐባ። ሁለተኛ ጥያቄ ደግሞ ሶስተኛ ጥያቄ አንድ እቺ ሰለምቴ ንቃብ ወደ ቤተሰብ በምትሄድ ሰዓት አወልቃለሁ ብላ ነይታ ብትለብስ እነሱ አካባቢ ላይ ሙስሊም የለም ብትለብስ ያንን ነይታ ስትሄድ ብታወልቅ እንዴት ይታያል? ተገቢ አይደለም። እሱ የአላህ ትእዛዝ ነው፣ የመልእክተኛው ትእዛዝ ነው። የነብዩ ሰለላሁ ዐለይሂ ወሰለም የሚስቶቻቸው የአማኞች ተግባር ነው ይህን ኒቃብ መልበስ። ስለዚህ የሆነ ጊዜ ላይ አወልቃለሁ ብሎ ነይተው መልበሱ ተገቢ አይደለም። ልበሱ፣ የአላህ ትእዛዝ ነው። በመሸፈናቸው አጅር ታገኛላችሁ። ሴት ልጅ በመሸፈኗ ምንድን ነው ምንዳው ከተባለ ጀነት ነው። ምክንያቱም የአላህን ትእዛዝ የሚፈጽሙ ወደ ጀነት ነው የሚሄደው። ሌላው ነገር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት መታ ጠየቀች። ተሸፋኝ ነበረች። የሆነ አውድቅ በሽታ ታውቃላችሁ የሚጥል እንደዚህ አይነት ይጥላት ነበር እና መጣችና ነብዩ ሰለላሁ ዐለይሂ ወሰለም ጋር ተሸፍና ጠየቀች። የአላህ መልእክተኛ ሆይ እኔ የሚጥል በሽታ አለብኝ፣ አንዳንዴ ሲሞቀኝ ጊዜ ይጥለኛል እና ለእኔ መገለጥ ይፈቀድልኛል ወይ አለች። ነብዩ ሰለላሁ ዐለይሂ ወሰለም መገለጥ ይፈቀድልሻል አሏት። ምክንያቱም አደጋ ላይ የሚጥላት ከሆነ የዛኔ እንትን ማለት ትችላለች። እሱን መገለጥ ችግር የለውም ብቻል። ነገር ግን ኢን ሰበርቲ ለኪል ጀነ አላት። ከታገሽ ግን ለአንቺ ጀነት አለልሽ አሏት። አሰበች ናች ሴት ጀነትን እፈልጋለሁ አለች። በዛ ጸነች። ከዚህ ከሐዲስ የምንረዳው ነገር ምንድን ነው? በመሸፈኗ በዛ ከጸናች ጀነት እንደምታገኝ ከነገሯት የመሸፈናችሁ ዋጋ ጀነት ነው። ይህን ነገር እንደቀላል አትዩት። እሺ ጨረሽ? አይዋ ሽኩራን። ሰላም አለይኩም። አንድ ጥያቄ ነበረኝ። ጀናዛ ይዘው እየሄዱ ተክቢራ ማድረግ ምን እንዴት ይታያል? ወንዶች ጀናዛ ይዘው እየሄዱ ተክቢራ ማድረግ እንዴት ይታያል? ምን አልተገኘም። ተነብሰላ ስለሆነ ከታዎች ያን ተግባር አልተገኘም። فما لم يكن يومئذ دينا فلن يكون اليوم دين የዛኔ ከዲን ያልሆነ ነገር ዛሬ እንዳዲስ ከዲን ሊሆን አይችልም። هذا من البدع ይህ ከቢድዓ ነው። እሺ እሺ ትዝታ ጥያቄ አለሽ? አሎ እሱ ከነቢዩ በፊት ሸሃዳ ምን ተብሎ ነበር የሚያዘው? ቅድም ስናገር ነበር አዳምጥ እንጂ እሺ ቅድም ስናገር ነበር። እንዳጠቃላይ በየዘመናቱ የአምላክን የአላህ ሱብሓነሁ ወተዓላ አንድነት ይመሰክሩና ከዚያ በዘመኑ የተላከውን ነቢይ እንደ ነቢይ ይመሰክራሉ። አላህ በቁርአን ላይ ሲናገር ይህን ፈአሚኑ ቢላሂ ወሩሱሊሂ ይላል። በእኔ በአምላካችሁ በአላህ እመኑ፣ አንደኛው ይሄ ነው። ወሩሱሊሂ በመልእክተኞቼም እመኑ አለ። ያቸው ያ ነው እና ስለዚህ ነቢዩላህ ዒሳን ለልሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። ሐዋርያቶች እንዴት ሸሃዳ ሲይዙ እንደነበር በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ተቀምጧል። አን አሚኑ ቢ ወቢረሱሊ አላቸው አላህ። በእኔ በአምላካችሁ በአላህ እመኑ አንድ፣ በመልእክተኛዬም እመኑ አላቸው ሁለት። ታያቸው አይደለ? ስለዚህ በአላህ አምላክነት ማመን መመስከርና አሽሀዱ አን ላ ኢላሃ ኢለላህ ማለት ነው። በመልእክተኛው መልእክተኛነት መመስከር ወአሽሀዱ አነ ዒሳ ረሱሉላህ ማለት ነው። ከዚያ በኋላ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ። የሙስሊምነታቸው ማስመስከሪያ ከአምላክ ዘንድ ምንድን ነው? በአንዱ አላህ ማመን፣ በመልእክተኛው በዒሳ ማመን። ስለዚህ እንዴት ነበር ሻሃዳ የሚይዙት? ላ ኢላሃ ኢለላህ ዒሳ ረሱሉላህ። የሙሳ ህዝቦችስ ላ ኢላሃ ኢለላህ ሙሳ ረሱሉላህ። የኢብራሂም ህዝቦችስ ላ ኢላሃ ኢለላህ ኢብራሂም ረሱሉላህ። ልክ እንዲህ ማለት ነው። በዚህ ዘመን ደግሞ ላ ኢላሃ ኢለላህ ሙሐመዱን ረሱሉላህ። ምክንያቱም አላህ በቁርአን ላይ ምን አለ? ፈአሚኑ ቢላሂ ወረሱሊሂ ወኑሪ ለዚ አንዘልና፣ በእኔ በአምላካችሁ በአላህ እመኑ እንዲሁም ደግሞ በመልእክተኛዬ በሙሐመድ እመኑ አለ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።
የሆነ ጥያቄ ልጠይቅህ ነበረ። ወላሂ እና ምን አሰብሽ ለመጠየቅ? ታውሽ ወይስ ትጠይቂያለሽ? ማለት እኔ እንድታስረዳኝ ነው። እኔ አዲስ ሰለምቴ ነበርኩኝና ያኔ ስለ እስልምና ብዙም አላውቅም። እሺ ያኔ አላህ ብቻ አምላክ እንደሆነ ምናምን የማውቀው ማለት ነው። እሺ ቅድም ስናገር ነበር ከሰላማችሁ በኋላ እስላማዊ ትምህርቶች የምትማሩበትን ግሩፕ ግቡ። ገባችኋል አይደል? እስላማዊ ትምህርቶች የምትማሩበት ግሩፖችን ግቡ፣ ተማሩ። አድሚኖች አንዴ ዚክራ ካለሽ አንድ ቁጥር ጻፊ። እነዚህ የማገናኛቸውን አድሚኖች አናግሯቸው። በውስጥ እስላማዊ ትምህርት የምትማሩበት ግሩፕ ያስገቧቸዋል። ያውና ዚክራ ስታይሻለች። ዚክራ አንድ ቁጥር ጻፊላት፣ አንድ ቁጥር ጻፊላት። ያውና ትታይሻለች። ኮሜንት ላይ አንዳንድ ቁጥሮች የምጽፈው እሷን ፎሎ አድርጋት። እሺ ኢስላም ብሎ ማለት ቅድም እንደተናገርኩት እሺ፣ ኮሜንት ላይ ዘጸአት የሚለው ሰው ገዳይ እያለ ነው። ዘጸአት ለኢትዮጵያ ይላል እና ግባርኪ ላለኝ። እሺ ለማንኛውም ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ለአላህ ታዛዥ መሆን ማለት ነው። እርሱን በብቸኝነት መገዛት ማለት ነው። ነቢያቶች ሁሉ ይሄን ነው ያዘዙት። ለነቢያቶች አምላክ ደንግጎ የሰጣቸው ብቸኛ መለኮታዊ ሃይማኖት እንደሆነ ይናገራል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላቸው አምላካችን አላህ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ሃይማኖት ይላል። እነዚህ ሁሉ ነቢያት የታዘዙት ሙስሊም የሆኑ ዘንድ ነው። ህዝቦቻቸውንም ሙስሊም እንዲሆኑ ሰብከዋል። ሙስሊም መሆን ማለት እንደቀደም እንደተናገርኩት ሁወ አልኢስላም ወልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወከዛሊከ አልበራአቱ ሚን አህሊህ። አንድና ብቸኛ ለሆነው አምላክ ለአላህ መገዛት ማለት ነው። ይህን ነው ነቢያቶች ሁሉ የሰበኩት። አንዱን አምላክ በብቸኝነት አምልኩ፣ በእርሱ ላይ ቅንጣት አታጋሩ እያሉ ያስተምሩ ነበር። እሺ እንትናን ፎሎ አድርጊያትና ልጅቱን በውስጥ አገኛት የምትማሩበት። እሺ ጥያቄ ያለ ይቀጥል። ወአለይኩም ሰላም። የሌላ እምነት ተከታይ ያደረጉትን ሰርግ መሄድ ይቻላል ወይ ይላል። ግብዣ ተጠርታችሁ የሌላ እምነት ተከታዮች ከእምነት ጋር ትስስር እስከሌለው ድረስ ወይም ከሌላ ባዕድ አምልኮ ጋር ትስስር እስከሌለው ድረስ ግብዣ ጠርተዋችሁ ከሆነ መሄድ አለባችሁ። ገብታችኋል አይደለ? ሰርግም ከነዚያ መካከል ነው። ገብታችኋል? ሰርግ ከነዚያ መካከል ነው። ነገር ግን ሰርጉ ላይ አስካሪ መጠጥ የሚጠጣበት ከሆነ ልብ በሉ። ልክ እንዲሁ ደግሞ ወንድና ሴቶች ተቀላቅለው የሚጨፍሩበት ከሆነ አያችሁ፣ ከኢስላም ጋር የሚጋጩ ተግባራቶች የሚሰሩበት ከሆነ ሙዚቃዎች ተከፍተው የሚጨፈርባቸው ከሆነ እንዲህ አይነት ሰርግ ቦታ ላይ መገኘት ተገቢ አይደለም። ነገር ግን ኖርማል ግብዣ አደረጉ ገብታችኋል ነው። የዛኔ እዚያ ቦታ ላይ ሄዳችሁ እንትን መሳተፍ ችግር የለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ እሱ። እሺ ጥያቄሽ ምንድን ነው? ጥያቄ የሆነ ሰዎች ነበሩ፣ ባልና ሚስት ክርስቲያን ነበሩ በፊት፣ ግን አሁን ሰልመዋል። እውነት ነው። እሺ እና ኒካው በዛው ይቀጥላል ነው ማደስ አለባቸው? እሺ ወይኔ ጥያቄ አሁን ሰልመዋል። እሺ መጀመሪያ ወደናሽ ጥያቄ ምንድን ነው? እነሱ በፊት በመጀመሪያው ክርስቲያን ነበሩ። ክርስቲያን ሆነው ነበር የተጋቡት። አሁን ላይ ሰልመዋል። ሻሃዳ ሊያዙም ነው ይዘዋል። እሺ ኒካውን አላደሱትም ነው? እና በፊቱ ነው አሁን ማደስ አለባቸው? እሺ በመጀመሪያ ዝም ብለው በጓደኝነት ነው አብረው ተገናኝተው መኖር የቀጠሉት በዚያ እምነት ላይ ያሉ ወይንስ በቤተሰብ የተፈጸመ በርክክብ የተፈጸመ ኒካ? በፊት በርክክብ መሰለኝ። ለዛ እርግጠኛ ሆኜ የዚህ ቦታ ላይ ዝም ብለው በዝሙት ተገናኝተው ከሆነ በጓደኝነት ምናምን የቀጠሉት ይሄ ኒካ እንደገና መታሰር አለበት። ነገር ግን በቤተሰብ የተፈጸመ በርክክብ ከሆነ ልጃቸውን ለልጃቸው በመስጠት እንደዚህ ምናምን ከሆነ በራሳቸው ባለው ሕግና ስርዓት በቤተሰብ በርክክብ የተፈጸመ ከሆነ እኩል አብረው ከሆነ የሰለሙት እንደ አዲስ ኒካ ማሰር አይጠበቅባቸውም።
በተለያየ ጊዜ ከሆነ የሰለሙት እንደ አዲስ ኒካ ማሰር አለባቸው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እንዲህ ነበር የሚያደርጉት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ባልና ሚስት አብረው እኩል ከሰለሙ የዛኔ በቤተሰብ የተፈጸመ በርክክብ የተፈጸመ ኒካህ ከሆነ ቀድሞ እንደ አዲስ ኒካህ ሰሩ አይሏቸውም ነበር። ለምሳሌ አቡ ሱፊያን እና ሂንድ ብንት ዑትባ አብረው ሰለሙ። እንደ አዲስ ኒካቸውን ሰሩ አላላቸውም። ካፊሮች ነበሩ፣ ሰለሙ። አብረው ነው የሰለሙት እነዚህ ሰዎች። ኒካቸውን እንደ አዲስ ሰሩ አልተባሉም። እነዚህ ሰዎች ዘግይተው ከሆነ አንዱ ከሌላው የዛኔ ኒካህ ያስሩ ነበር። ኦኬ፣ መጀመሪያ እሷ ነበረች የሰለመችው፣ ቀጣይ ወንዶ ነው የሰለመው። ዘግይተው ነው። እንደሱ ከሆነ ኒካህን ያድሱት። ኒካህ የሚያስርላቸው ከሌለ ሙሉ ቤተሰቧ የሷ ሌላ እምነት ተከታይ ከሆኑ በአቅራቢያቸው ወደሚገኝ ሸሪዓ ፍርድ ቤት በመሄድ የሸሪዓ ፍርድ ቤቱ ቃዲ ኒካህ ያስርላታል። አንድ ቀን ሄደው የ5 ደቂቃ ስራ ነው፣ ኒካህ ያስርላቸዋል። ኦኬ፣ አሁን በቤተሰብ ማሰር ይችላሉ። አሁን ያለው እሱ ኢትዮጵያ ነው፣ እሷ ሳውዲ ናት ያለችው። ችግር የለውም። ወደ ሸሪዓ ፍርድ ቤት ሄዳ እሷ ታማክራቸው፣ በስልክ ይገናኛሉ። እሱ ሩቅ ሀገር ከሆነ ያለው ወይ ውክልና ሰጥቶ እዛ ኢትዮጵያ ላይ ውክልና የተቀበለው ሰው ሸሪዓ ፍርድ ቤት ሄዶ ቀርቦ እሱን ይክሎ ኒካህን ይቀበልለታል። እሷ እዚህ ሁና ነው የሰለመችው። ከዛ ደግሞ እሱ ቀጥሎ በሌላ ጊዜ ኢትዮጵያ ሆኖ ነው የሰለመው እና ችግር የለውም። በተለያየ ጊዜ እንደገና መታሰር አለበት። እሷ ከሙስሊም ቤተሰብ ካላት ከአባት ከወንድም ከአያት ከአጎት ምናምን እሱ ያስርላታል። ከሌለ ሸሪዓ ፍርድ ቤት ትሄዳለች። ወይንም መሄድ ካልቻለች ውጭ ከሆነ ያለችው ለምታውቀው ለአንድ ሰው ውክልና ትሰጠውና ያ ሰው ሸሪዓ ፍርድ ቤት ሄደው ከዚያ ባሏ ጋር እዛ አብረው ተያይዘው ይሄድና የሁለት ምስክሮችን ይዘው አብረው ኒካውን ያስራሉ እዛ ሸሪዓ ፍርድ ቤት በቃ። እናመሰግናለን። እሺ፣ ጀዛከላሁ ኸይር። ሰላም አለይኩም። አለይኩም ሰላም። ሰላም አለይኩም። አለይኩም ሰላም። ደህና ናቸው ያ ጀማ? ሁሱን የጥያቄ ያለኝ ልጠይቅህ ነው። ይሰማል? እሺ፣ እኔ ህፃን ቢያንስ የ10 ዓመት እያለሁ ነው ቤተሰቦች እስልምናን የተቀበሉትና ማለት ነው። ከዛ እኔ ግን ሻሃዳ አልወሰድኩም። አሁን ላይ የኔ አንዳንዶቹ በሰዓቱ የሆነ ስን ግዴታ እኮ ወላጅ ያኔ ቢሰልምም ግዴታ ልጆች ደግሞ ሻሃዳ መያዝ አለባቸው ብለው ነው። ከዛ በኋላ አንቺ በእስላም ላይ ጸንተሻል፣ ትሰግጃለሽ አይደል? ሶላትሽን? አዎ ሰግዳለሁ። በቂ ነው። በየሶላቱ ላይ የሻሃዳ ቃል እየደጋገምሽ እያልሽ ነው ተዕያለሽ። ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አምነሽበት እስከሆነ ድረስ ይህን ቃል እያልሽ ያለሽው ሻሃዳ ነው። ሰላት ኦኬ፣ ችግር የለውም ማለት ነው። ማለት እንደዛ ከሆነ እኮ ሙሉ ያኔ ወንድሞች እንዳለ ግዴታ መውሰድ ያለባቸው ብዬ ነው ማስበው። ገብተዋል። በሰዓቱ የወሰዱት እናትና አባቴ ብቻ ናቸው። ችግር የለውም። ይህን ቃል በተደጋጋሚ በሶላታቸው ላይ ያላችሁ ስለሆነ እሱም ሻሃዳ ጀዛኩሙላህ በራስሽ መያዝ ትችላለሽ። እስከ ወቅቱ ድረስ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ነው። መርሐባ ጀዛክላህ ኸይር። እሺ፣ ጥያቄ አለ? ይቀጥል። እሱ እኔ ልጠይቅ አንድ ነገር
እሺ እኔ ማለት ነው ማለት ፋሚሊ አውቆ ምናምን ኒካ ስሬ ነበረ ያልኩት ልጅ ማለት ነው። ከዛ በራሳችን ጊዜ ተጣላን ቆየን፣ በመካከል ተጣላን ታረቅን ምናምን። አሁን ተጣልተናል ማለት ኒካ አለኝ ነው የሚባለው ወይስ እኔ እና እሱ ስለተጣላን ኒካ የለኝም ማለት እንዴት ነው ኒካ የሚሆነው? ፈትቼሻለሁ ብሏል። ፈትቼሻለሁ አላለኝም። ያው ተለያይተናል ተብለን ተነጋግረን በቃ አላ ተለያይተናል በቃ ምናምን ጨርሰናል እንደምትለው ነገር እኮ ማለት እሱ ያንን ኒካውን ለማውረድ ከሆነ አስቦ ያን ቃል የተናገረው ወይም ፈትቼሻለሁ ብሎ ከሆነ ኒካው ወርዷል። እዛ ነው። ዝም ብላችሁ ማለትና ለመግባባት መለያየት ከሆነ መራራቅ ከሆነ ዝም ብሎ ከሆነ ኒካው እንዳለ ነው። እሺ እሺ አንቺ መቀጠል አትፈልጊም ከሱ ጋር? እሱን እኔ አላውቅም። መቀጠል እፈልጋለሁ ማለት የመጀመሪያም ነው። በጣም ስለምወደው ወደዚህ ነገር የገባሁት በሱ ስለሆነ ማለት ቤተሰቤ ምናምን ሁሉ ነገር የሚያጣውት እና ግን ያው እኔ እንጃ እንደሱ ከሆነ ዝም ብላችሁ መለያየት ብቻ ከሆነ ፈትቼሻለሁ እስካላለ ድረስ ኒካው ስለማይወርድ ባልሽ ነው። ተስማሙ። በመካከላቸው ያለው ቅሬታ ይቅርታ ተባባሉና ህይወታቸውን ቀጥሉ። እሺ ያጋለ ይቀጥሉ። እሺ ከላይ ተቀላችሁ السلام عليكم أستاذ. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ መሸፈን እፈልጋለሁ ኒቃብ መልበስ። ያው ቁርአን ቀርቼ ኢንሻአላህ እሸፍናለሁ ዑምራ ሰርቼ ምናምን እያልኩ አስብ ነበር። ግን ያው ስራ ቦታ እንዲያርኩ ሴትዮዬ ባሌን ስንት ስለምትይብኝ ያው ተሸፈኝ ምናምን ስትለኝ ተሸፈንኩኝ። በዛው ተሸፍኜ ብቀር እንዴት ይታያል? ትችያለሽ። በዛ ንያሽን ማስተካከል ነው። አላህ ዘንድ እንዳናገኝበታለሁ ብለሽ ነይተሽ በዛው ቀጥይ፣ ችግር የለውም። እሺ ሁለተኛ ጥያቄ ከተፋታሁኝ 4 አመት ሆኖናል። ያኔ የፈታሁትን ባሌ ለመመለስ እንዴት ነው መመለስ የምንችለው? ምን ስንት ጊዜ ነው የፈታሽ? አንድ ጊዜ ነው? አዎ አንድ ጊዜ ነው የተፋታነው። አገሬው በሽማግሌ ስለሆነ የተፋታው ግን ያውቃል አንድ ጊዜ ነው የተፋታው ማለት ነው። እሺ ከዛ በኋላ አላገባሽም አይደል? ከዛ በኋላ እኔም አላገባሁም እሱም አላገባም፣ ግን 4 አመት ሆኖናል። እሺ ከ4 አመት በኋላ ከሆነ ከ3 ሀይል በኋላ ከሆነ ሲጨመር እንደ አዲስ ኒካ በማሰር ነው ኒካው የሚመለስ። እንደገና ኒካ ማሰር የምትመለስ እንደ አዲስ ኒካ በማሰር ነው የምትመላለሱት። እሺ እንደ አዲስ ኒካ ሲታሰር ግን 3 ኒካ ይታደሳል ማለት ሳይሆን ያኔ እንደገና አባቱ ይገባል ሂዶ ወይስ በስልክ መጨረስ? እንደገና በአባትሽ በአካል ካለ እዛው በአካል ሄዶ ማሰር አለበት። ከሌለ በአካል መገኘት የማይችል ከሆነ ወይ ውክልና ይሰጣል ሀገሩ ላይ ወይም ደግሞ በስልክ ኒካ ያስራል። እሺ ጀዛከላሁ ኸይር። አሰላሙ አለይኩም። አይሰማም? ወአለይኩም ሰላም ይሰማል። ብዙ ጥያቄ አለ። ጥያቄ ቁርአን ላይ በተውራትና በቁርአን ይላልና ተውራትና ወንጌል እነማን ናቸው? የትኛው? ድምፅሽ እንትን ይላል በደንብ አይሰማም። ማለት ሶስት ጥያቄ ነው ያለኝ። በተውራትና በእንጂል እመኑ ይላልና ተውራትና ወንጌል የት ነው ያለው? ኦኬ ተበረዘዋል። ተበረዘዋል።
ስለዚህ በተውራትና በኢንጂል እመኑ ሲል በሙሳና በዒሳ ላይ እነዚህ መጽሐፍቶች አውርዷቸው እንደነበር ማመን፣ አሁን ላይ ደግሞ ተበርዘዋል ብሎ ማመን፣ ሁለቱንም አላህ ተናግሯል። ስለዚህ በተውራትና በኢንጂል ተውራት ለሙሳ ተሰጥቶ የነበረ መጽሐፍ እንደነበር እናምናለን። ኢንጂል ለዒሳ ተሰጥቶ የነበረ መጽሐፍ እንደነበር እናምናለን። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። እሺ ሁለተኛ ጥያቄ ፎቶ አቀናብሮ መላክም ሆነ ሳይቀናበርም ፎቶውን ሼር ማድረግ እንዴት ይታያል በእስላም? እሺ መጥራቅ ፈልገሽ ነው? ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ሲናገር ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ ይላል። ሴቶች ሆይ በቤታቸው መርጋትን እርጉ፣ እንደ ቀደምት መሃይማን ዘመን ሴቶች መገላለጥን አትገላለጡ ይላል። ሴት ልጅ እንደዛ ማድረጓ ተገቢ አይደለም። እሺ ሶስተኛ ጥያቄ ደግሞ ሰለምቴ ቤተሰብ አለኝና ግማሾቹ አብዛኛ ነገሮች ይሄ ነገር ሐራም ነው ሲሉ ዜናና ሌላም ነገሮች ሐራም ነው ይሄ ነገር ታው ሲላቸው አይ ችግር የለውም አታካብዱ ምናምን ይላሉና አታካብዱ የሚለው ሰው አታካብዱ ባለበት ማለት ወደ ክፍል ይወስደዋል። ለምሳሌ ዜና ሐራም ነው ለምን ዜና ትሰራለህ ቢባል አንድ ሰው አይ ችግር የለውም አታካብዱ ካለ ወደ ክፍል ላይ ይወስደዋል። በዓለማ ከሆነ ሰው ዳዕዋ ይደረግለት ወንጀል ተው የተባለ አታካብድ ማለት ተገቢ አይደለም። የአላህን ሕግ ካላከበረ ሌላ ምን ሊያካብድ? ነቢያችን ሰለላሁ ዐለይሂ ወሰለም ማ ካነ የግደብ ሊነፍሲሂ ኢነማ ኢዛ እንተሀከት ከሊማቱላህ ካነ ዩራ ገደቡሁ ዐላ ወጅሂ። በፊታቸው ላይ ቁጣ ይታይ ነበር የአላህ ሕግ ሲጣስ ጊዜ። ራሳቸው ጉዳይ ጣጣ የላቸውም ነበር፣ አይበቀሉም ነበር፣ ሰዎች ይቅር ይሏቸው ነበር። ነገር ግን የአላህን ሕግና ስርዓት ሲጣስ ካዩ ጊዜ በጣም ይቆጡ ነበር። የአላህን ሕግ ሲጣስ እያየ ያላካበደ ሰው በምን እንደሚያካብድ አላህ አለ። እሺ እኔ ሰለምቴ ነኝና በእኔ የተነሳ ደግሞ አሁን ያለሁት ኢትዮጵያ ገብቼ ወንድሜ ነው ስሙ ይባላል። ከዛ ቤተሰቦቻችን ሁለታችንም ስላልተቀበሉን ከቤት ስላስወጡ እኔም ወደዚህ መጣሁ። ወንድሜን ደግሞ የቁርአን ህዝብ ነበርና አወል ሰባት እዛ አስገብቼ መጣሁ እና እናቴ ሁለታችንም ጠፍተን የወጣነው ቤተሰብ እናትም አባትም እየተጨነቀ ነው። እዚህ ከመጣን ግን ደውለንላቸዋል። ደግሞ ስለሚጠጡ ብዙ ጊዜ እንደውልላቸውም ሌላ ቤተሰብ ሌላ አጎት ምናምን እየደወለ እያለቀሱ ይላሉ ያስቸግሩናልና በነሱ አለብን እንደዚህ በማድረጋችን ኦኬ በቤተሰቦቻችን ይሄን በማዘናቸው እንጠይቅበታለን ወይ ነው? አዎ አትጠይቁበትም። እናንተ በመስለማችሁ ምክንያት እነዚህ ሰዎች ተቀይመው ከሆነ እናንተ አትጠይቁበትም። ከአላህ ዘንድ ትልቅ ምንዳ አለሽ። አንቺ ልጅ በጣም ጎበዝ ልጅ ወደ እስላም ከመጣች በኋላ እህታችን ወንድሟን ዳዕዋ አድርጋለት ወደ እስላም እንዲመጣ አደረገች። ከዛ ከቤተሰብ ሲያገኟቸው ጊዜ ይመለሳሉ ብለው እሷ ወደ ስደት መጣች። ወንድሟንም ወደ ሂፍዝ ማዕከል እንዲገባ አደረገች። ያሰላም አንዳንዴ ሰለምቴ ልጆች ልክ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የሰሃቦችን ጥንካሬ ነው የሚያሳዩት። የሰሃቦችን ጥንካሬ ያሳያሉ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ አማኝ ሴቶች በጣም ጀግኖች ነበሩ። በእምነታቸው ከቤተሰብ እየተገለሉ ምን እያሉ በጣም ስለ አንድ ሰሃባ ታሪክ ሁላችሁም ታውቃላችሁ። ልክ የዛ ሰሃባ ታሪክ ማለት ነው የዚች ልጅና የወንድሟ ታሪክ። በነቢያችን ሰለላሁ ዐለይሂ ወሰለም ዙልቢጃደይን የሚባል ሰው ነበር በእርሳቸው ዘመን። ይሄ የአንድ ሰሃባ ነው። በጣም ሀብታም ነበር። ወጣት ልጅ ነው። አባቱ ሞቶበታል። ከአጎቱ ጋር ነበር ያለው። ከአጎቱ ጋር ሆኖ በጣም በርካታ ገንዘብን አካብቷል። ነጋዴ ሆኖ ማለት ነው። ከዚያ በኋላ ይህ ሰው የነቢዩ ሰለላሁ ዐለይሂ ወሰለምን አስተምህሮ ሰማ። ወዲያውም ለአጎቱ መጣና ነገረው። አጎቴ እኔ እስላምን መቀበል እፈልጋለሁኝ አለው። ከዚያ አጎቱ ምን አለው? እስላምን ልትቀበል አትችልም ከኔ ጋር ሁነህ አለው። ካልሆነ ያለህን ንብረት ሁሉ ከኔ ጋር ሁነህ ስለሆነ ያፈራኸው እሱን እቀማሃለሁኝ። አንዲት ይዘህ አትሄድም፣ ባዶ እጅህን ትወጣለህ አለው።
ከዚያ ይህ ልጅ ምን አለ? የምትፈልገውን ሁሉ መውሰድ ትችላለህ፣ ግን ኢስላምን ከመቀበል በፍጹም አታግደኝም አለ። ከዚያ በኋላ ሙሉ ንብረቱን ቀማው። ከዚያ ሊሄድ ሲል ና አለው፣ የለበስከውን ልብስ አውጣ፣ እርቃንህን ትሄድ ከሆነ አያለሁኝ አለው። የለበሰውን ልብስ አስወለቀው። ይቀራል ብሎ አይቶ ነበር፣ አስቦ ነበር ሰውየው። ነገር ግን ይሄ ወጣት ልጅ ይሄ እንኳን አላገደውም ነበር። ቤት ውስጥ የሚገኙ 2 ጆንያዎች ኬሻዎችን አነሳቸውና ቀደዳቸው። አንዱን ከላይ ሰውነቱን ጠቀለለበት፣ ሸፈነው። ሌላኛውን ጆንያ ደግሞ ከታች እንደ ሽርጥ ተጠቀመው፣ አሰረው። ቀጥታ ሄደ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ቀጥታ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው ሰሃቦችን እያስተማሩ ትውልድን እያስተማሩ እያለ ወደ እርሳቸው ሲመጣ አዩት፣ ደነገጡ። ጆንያ የለበሰ የመጀመሪያው ሰው ምን ሆነ ነው ሲሉት ነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። የእርስዎን አስተምሮ ሰማሁኝ፣ በጣም ተማረኩኝ፣ እስላምን ለመቀበል ውስጥ የፈለገች። ከዚያም ላጎቴ ከእርሱ ጋር ነበር የምኖረው፣ ባለጸጋ ነበርኩኝ ከእርሱ ጋር እየሰራሁም እና እስላምን ልቀበል ነው ስለው ያለኝን ንብረት ሁሉ እቀማሃለሁኝ ብሎ ዛተብኝ። ብትቀማኝም ከኢስላም ልታገደኝ አትችልም አልኩት። ንብረቴን ሁሉ ቀማኝ፣ ልብሴንም ሁሉ አውልቅ ሲለኝ ጊዜ አወለቅኩለት። እነዚህንም 2 ጆንያዎች ለብሼ ወደ እርሱ አላህና መልእክተኛውን ፈልጌ መጥቻለሁኝ አላቸው። ይህን ሲላቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም ራሳቸውን መቆጣጠር አልቻሉም፣ አለቀሱ። በካ ረሱሉላህ ሰለላሁ ዐለይሂ ወሰለም በጣም አለቀሱ። ካለቀሱ በኋላ ምን አሉት? ተረክተ ማለከ ሊላሂ ወሊረሱሊሂ ያ ዘል ቢጃደይን አሉት። አንተ የጆንያዎቹ ባለቤት ሆይ ገንዘብህን ንብረትህን ሁሉ ለአላህና ለመልእክተኛው ስትል ጥለህ መጣህ አሉት። ወደ እስላም ተቀበለ። የእርሳቸው አንድ ተማሪ ሆነ፣ የእርሳቸው አንድ ሰሃባ ሆነ እና ያንም ዛሬ እስላምን ተቀበለች። ከቤተሰብ አገልሏት። ነገር ግን ይህች ልጅ ልትመለስ አልቻለችም ወደ ባዕድ አምልኮ ዳግም። ከዛ ወንድሟንም ጭራሽ አስተማረችው፣ ወንድሟንም ወደ እስላም እንዲመጣ ሆነ። ከዚያ በኋላ ራሷንና ወንድሟን የምታስተዳድርበት ስራ ልትሰራ ወጣች። ወንድሟን ወደ ሂፍዝ ማዕከል አስገብተዋለች። ቤተሰብ ግን በዚያ ነገር ጋር አግልለዋቸዋል። አላህ በቁርአን ላይ ይናገራል። የሚገርመው ይሄን ነገር እንደሚሆን ማለት ነው። ቁርአን ተአምራዊ መጽሐፍ ነው፣ የአምላክ መጽሐፍ ነው እንዲል የሚያሰኘው በውስጡ የተነገሩ ነገራቶች በገሃድ ይታያሉ። በውስጡ የተነገሩ ነገራቶች በገሃድ ይታያሉ። ስለዚህ ተናግሯል። ምን አለ በሱራ አሊ ዕምራን ላይ መሰላችሁ? ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ለቱብለውን አለ ትፈተናላችሁ አለ። ልክ እንደተፈተኑት እነዚህ ልጆች ፊ አምዋሊኩም ወአንፉሲኩም በገንዘባችሁም ላይ ሊሆን ይችላል፣ በነፍሳችሁም ላይ ሊሆን ይችላል፣ በማመናችሁ ምክንያት ማለት ነው። ወለተስመዑነ ሚነ ለዚነ ኡቱል ኪታብ ከነዚያ ከአይሁድና ከክርስቲያኖችም ትሰማላችሁ። ከቤተሰብ ከጓደኛ ከአብሮ ከሚኖራችሁ ሰው ሊሆን ይችላል። አዘን ከሲራ ብዙ እናንተን የሚሰብሩ ቃላቶችን አዛ የሚያደርጉ ቃላቶችን ትሰማላችኋል። ገብቷችኋል? በማመናቸው ምክንያት ከቤተሰብ በነፍሳቸው ላይ አዛ ደረሰባቸው። ልክ አላህ ሱብሓነሁ ወተዓላ ቁርአን ላይ እንደተናገረው በቃ ትፈተናላችሁ በማመናቸው ምክንያት ይህን እያወቃቸው አለ። ታዲያ እነዚህ ልጆች ከታገሱ ምንድነው ምንዳቸው አላህ ያዘጋጀላቸው ከተባለ ቀጥሎ ተናገረ። ወኢን ተስቢሩ አለ ብትጸኑ በእምነታችሁ ላይ ብትታገሱ ግን አለ ወተተቁ እኔንም ብትፈሩ በዚያው በእምነታቸው ላይ ብትቀጥሉ ጸንታችሁ ፈኢነ ዛሊከ ሚን ዐዝሚል ኡሙር ይህ ከቁርጠኝነት ባለቤት ተብሎ ከተገለጹት ጋር የሚያስመድባቸው የሆነ ነገር ነው አለ። ማናቸው የቁርጠኝነት ባለቤት ተብሎ የተገለጹት? 5ቱ ነቢያት። ከነዚያ ጋር ነው ምንዳቸው እነዚህ ልጆች ማናቸው? ኡሉል ዐዝም እነ ነቢ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም፣ ሙሳ ዐለይሂ ሰላም፣ ዒሳ ዐለይሂ ሰላም፣ ኑህ ዐለይሂ ሰላም። ከነዚህ ጋር ነው ምንዳቸው መልቂያማ በእምነታቸው ላይ ተፈትነው ጸንተው እስከ ሞታቸው ፍጻሜ ድረስ የፈለገ መከራ እየደረሰባቸው ከቤተሰብ ከጓደኛ እነዚህ የጸኑ ሰዎች በእምነታቸው ላይ የታገሱ ሰዎች በቀጣዩ ዓለም ምንዳቸው ከነዚህ ከታላላቅ ከ5ቶቹ ነቢያት ጋር ነው። ያን ምንዳ እያሰባችሁ ኑሩ። ምንም መከራ ቢደርስባችሁ ከነዚያ ነቢያቶች ጋር የምትሆኑ ከሆናችሁ ምድር ላይ የሚያልፈው መከራ ምንም መስሎ አይታያችሁ። ገብታችኋል? እሺ ቀጥሉ። ሌላ ጥያቄ ያለው ሰው? ሰላም አለይኩም ወሰለም። ባገኘህ አንተን ለመግደል ወደኋላ ልልም ነበር።
በህይወት ካለውኝ አስተምራለሁኝ ወደህ ሳይሆን በግድ ከገደልከኝም ሸሂድ እሆናለሁ አላህ ፍቃድ። ሁለቱም ስኬታማነትን ያጎናጽፈኛል። አስአሉላህ አለይኩም ወሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ በወላጅ ሀቅ ዙሪያ ማለት ነው። ሰለምቴ ነኝ እኔ። እሺ መጀመሪያ ጥያቄ የሰለምኩት ከእናቴ ጋር ነበረ። እናቴ ግን የሰለመችው ለትዳር ነበረ። ከዛን እሷ ስትሰልም አብሬያት የነበርኩት እኔ ነበርኩና አሰለመችኝ። ግን ከሰለመች በኋላ ያ ትዳር አልቀጠለም። ሳትጀምረው ቤተሰብ አይሆንም ብሎ አቋረጠባት። ከዛንም ራሷን ችላ እየኖረች እያለ ወደ እነሱ እንዳትመለስ ምናምን አስፈራሯት፣ እንድትመለስ ወደ ነበረችበት ማለት ነው። ከዛን ልትመለስ ስትል እኔ ወጣሁኝ ከሷ ማለት ነው። እሷን ትቻት ወደ ሌላ ሰው ሄድኩኝ። እዛን እየመለሰችኝ እየሄድኩ ያየኋት በመሀል ምናምን መጨረሻ ላይ እኔም እየወሰደችኝ እኔም እየተመለስኩኝ የምመለሰው በዛ ጠፍቼ ነበረ። ያኔ እንዳትመለሰኝ ስለምፈራ ማለት ነው። ያኔ ትንሽ ነበርኩኝ። ሜቢ እድሜ ከ9 እስከ 10 በሚሆን እድሜ ውስጥ ነበርኩኝ። ከዛን በዛው ያለሁኝ መጨረሻ ላይ ከአንዴ ሁለቴ ሂጂ አየኋት። ተቀመጭ ስትለኝ ስቀመጥ ሰው ጋር እንደምታከፍረኝ ስለማቅ እየጠፋሁኝ የ3 ሰዓት መንገድ ምናምን ይሄድ ነበር ወደ እነዛ ሰዎች። እነዛ ያሳደጉኝ ሙስሊሞች ነበሩ። እየጠፋሁኝ ይሄድባት ነበረ። የጠፋሁት ደግሞ ያው ስለምትመልሰኝ ነው። ከዛን በዛ መሀል የ3ኛው ጊዜ ስትመጣ ከፍራ መስቀል አድርጋ መጣች። ነይ እንሂድ አለችኝ። አልሄድም አልኳት። ለምን ስትለኝ በቃ አይችሻለሁ፣ ተመልሰሻል። እኔ ደግሞ መመለስ አልፈልግም። እኔን ማየት ከፈለግሽ እዚህ እየመጣሽ ይሄኝ፣ እኔ ግን አንቺ ጋር አልመጣም ብዬ ቆረጥኩ በዛው ማለት ነው። ተደበቅኳት፣ ጠፋሁባት እኛን ያሳድጉኝ ፋሚሊ ስትመጣ። ከዛን ያኔ ተስፋ ቆርጣ ሄደች። በቃ ተመልሳ አልመጣችም። አድጌ እዚህ እስከመድረስ ድረስ ማለት ነው። ከዛ በኋላ እሷ ያለችበትንም አላወቅኩም። እሷ ምን የት እንዳለው ታውቃለች፣ ግን ለተቀሩ ፋሚሊ አልተናገረችም። የሆነ ቦታ እንዳለው ብቻ ነገረቻቸው፣ አድራሻዬን አልተናገረችም። ከዛን ካደግኩ በኋላ እኔ ወደ አረብ ሀገር መጣሁ። ከአረብ ሀገር ከመጣሁ በኋላ ነው ይሄ ስለ ዲን አልኢስላም ምናምን ያው በሚዲያ መማር የጀመርኩት ማለት ነው እንጂ እዛ እየነበርኩኝ ሰልም ያለው ግን እንደ ሰለምቴ ማወቅ ያለብኝን ነገር አላስተማሩኝም እነዛ ሰዎች ያሳደጉኝ ማለት ነው። ከዛን አሁን በሰለምኩ በኋላ እሷ መፈለግ አለብኝ ምንም ቢሆን ያኔ ምንም ሌላ እምነትን ብትመለስ ከቻልኩ መልሳታለሁ፣ ካልቻልኩ ደግሞ ሀቄ መወጣት አለብኝ ብዬ መፈለግ ጀመርኩኝ። ተመልሼ እዚህ ቁጭ ብዬ በሚዲያ ማለት ነው። ከዛን ሊሄድ 2 ወር ምናምን ሲቀረኝ ከ9 ዓመት በፊት እንደሞተች ነገሩኝ። በፋሚሊ ፈልጌ አፈላልጌ አግኝቻቸው እነሱን በስልክ ከ9 ዓመት በፊት እንደሞተች ነገሩኝ። የሷን ሀቅ ሳልወጣ ምንም ቢሆን ከፍቻት አለው ወይ በሚለው በጣም በራሴ እንትን ነበር። ራሴ ጋር በጣም እንትን ጨነቅ ነበር። አላህ ይሄንን ባለማድረግ ሀቋን ባለመሙላቴ ይጠይቀኝ ይሆን እላለሁ አንዳንዴ ማለት ነው። ከዛ ደግሞ ሄድኩኝ أنت فررتي بدينك ዲንሽን ይዘሽ ያ የራቋቸው የራቋት በዛ ነበር። በመጨረሻ ጊዜ ስትመጣ በጣም ነው በቃ የቆረጥኩት። የመጨረሻ ክርስቲያኑና ስትመጣ ቆረጠልኝ። በቃ ተመልሼ ወደዛ ብሄድ እንደምታከፍረኝ በዛ እድሜ እምቢ የመከላከል አቅሜ የነበረው በቃ እነዛ ሰዎች ጋር መቀመጥ ስለነበረ ተናግሬም ምንም ማሸነፍ ስለማልችል ያለኝ አማራጭ እነሱ ጋር ብቻ መሆን ነበረ። ቢመቸኝም ባይመቸኝም ከሷ ለማምለጥ ማለት ነው። ግን በዚህ መሀል እሷ ሞተችብኝ። በዚህ ያኔ አትጠይቂበትም እንዳ በዚያ በልጅነት እድሜሽ እናስበሽ ዲንሽን የምትጠብቂበት መንገድ እንትን ማለትሽ መፍጠርሽ በጣም ጎበዝ ነሽ፣ ጠንካራ ነሽ እና ምንም አንቺ ላይ ምንም ወንጀል የለብሽም። በዚያ እንዳን ትክክለኛ ነገር ነው ያደረግሽ ዲናቸው ላይ ችግር ላይ እና ፋሚሊዎቼ ደግሞ ከዛ በኋላ ነው እኔ ፈልጌ ያገኘኋቸው። እነሱ ያይኔ ያለሁበትን ስለማያውቁ አልፈለጉኝም ነበረ። የወላድ አባቴም በህይወት አለ ግን አላሳደገኝም፣ አላውቀውም ነበር እንደተወለድኩ ለራሱ።
ግን በህይወት እንዳለ ስለነገረችኝ ካደኩ በኋላ እኔ ያፈላለኩት እሱ በፕሮቴስታንት ፓስተር ምናምን ነውና ከዛን እሱንም ፈልጌ ያገኘሁት እነሱንም በእነሱ ላይ ያለኝ ሀቅስ እንዴት ይታያል? ከቻልሽ በህይወት ያሉትን ዳዕዋ አድርጊላቸው፣ ወደ እስላም ጥሪ አድርግላቸው። እስኪቀበሉ ድረስ ዳዕዋ አድርጉላቸው። ዳዕዋ ማድረጋቸውን አታቋርጡ። እሺ ነው። እሺ ፀጉር ማብቀያ እንትን መጠቀም እንዴት ይታያል ይላል። ችግር የለውም። ሰው ከመለጠበት ፀጉሩ በፂም ማብቀያ መጠቀም ይቻላል። ችግር የለውም፣ ይቻላል። እሺ زراعة الشعر. السلام عليكم ورحمة الله وبركاته. عليكم السلام. ما يتشالوا من دنا ፀጉሩን በፀጉሩ ላይ መቀጠል ነው። وصل الشعر بالشعر ما يجوز يتشال. النبي صلى الله عليه وسلم كالكلوال لعن رسول الله صلى الله عليه وسلم الواصلة والمستوصلة. ፀጉሩን የሚቀጥሉና የሚያስቀጥሉ ሰዎችን ከልክለዋቸዋል። ነገር ግን ሰውየው የተፈጥሮ የሆነ የፀጉር መብቀያ ቦታው ላይ ያ ፀጉር ከሌለው ወይንም ከጊዜ በኋላ ከመመጠበት ያንን እንትን ማስተካከል ችግር የለውም። زراعة الشعر ችግር የለውም። እሺ ወአለይኩም ሰላም ወራህመቱላህ። እሺ ወስ የኔ ጥያቄ ሰለምቴ ነኝና ቤተሰቦቼ ክርስቲያን ናቸው፣ አባቴ ማለት ነው። ወንድሞቼ ሙስሊሞች ናቸውና እኔ ኒካህ ማስተሳሰር የምችለው ማን ነው? የእናቴ ልጅ ወንድሜ እኔ ኒካህ ማስተሳሰር ይችላል? በእናትም በአባትም የሚወለዱኝ አሉ ወንድሞች፣ እነሱ ሙስሊሞች ናቸው። ከዛ በእናት ደግሞ አንድ ወንድም አለኝ ትልቅ እና በሰዓቱ ኒካውን ያስተሳሰረኝ እሱ ነው የእናቴ ልጅ እና ኒካው ትክክል። እሺ እንትን የሚለው ከአባት በኩል ያሉ ናቸው እነሱ ናቸው። በአባት የለም የእናትም ከአባት የእናትም ከአባትም አለ እያልሽ ነበር አይደለም? ላው የእናቴ ልጅ ወንድሜ ነው። በእናቴ ያሉ ሙስሊሞች፣ የእናቴ ልጅ ወንድሜ ያለ ሙስሊም፣ ከዛ ወንድሞችም አሉኝ እነሱም ሙስሊሞች ናቸው። ግን ከወንድሞች መካከል የእናቴ ልጅ ነው ኒካውን ያሰው። እነሱ እያሉ አይሆንም፣ አይቻልም። ከአባትሽ በኩል ያሉ ወይንም በእናትና በአባት በሁለቱ በኩል ያሉ ካሉ ከእናትም ከአባትም ያለ አማኝ ከሆነ እሱ የእናትም የአባትም ወንድምሽ ካለ እሱ ይቀደማል። እሱ በሰዓቱ አላቅም ነበረ የእናትና የአባት ልዩነት እንዳለውና ያው እንደ ሰልመዋል፣ ግን ስላላወቅን እሱን ያስተሳሰረ። ከተቻለ አሁን ካሉ እነዚህ ልጆች ይድገሙልሽ ኒካሁን ወንድምሽ الأخ الشقيق مقدم من الأخ أو من الأخ ከእናትም ከአባትም የተወለደ የሆነ ወንድምሽ ይቀደማል። እሱ እያለ ሌላ መጥቶ ማሰር አይችልም። እሺ ሌላው ጥያቄ ከዚህ ከሳውዲ ወደ ኢትዮጵያ የሰው ልጅ ይዞ መሄድ ይቻላል? እናቲቱ ጋር ተስማምቶ ልጅ ነው ብሎ? ውሸት ነው። ይቻላል። ልጅ ያልሆነውን አካል አንድ ሰው ልጅ ነው ብሎ መውሰድ ይሄ ወንጀል ነው የሚሆንበት። እሺ ጀዛክላ